ወይ የሀገር ያለ መንግስት ያለ የሀገር ያለ መንግስት ያለ እሱና ቤተሰብ እንዴት አላችሁ? ሰላም ናችሁ አይደለ? ከኔ ጋር ይመስገን ሁሉ ሰላም ነው። ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋር ቤተሰብ ዛሬ ይዤ የመጣሁት ማለት ነው 100% ትወዱታላችሁ ብዬ ተስፋ አድርጋለሁ። እሱም ምንድነው ከምን እንደሰራው እንዴት እንደሰራው አብረን እናያለን። ውድ ቤተሰቦቼ የትም እንዳትሄዱት፣ ቪዲዮ እስከ መጨረሻው ካያችሁት ተጠቃሚ ትሆኑታላችሁ። ማለቴ ቅባት እንዴት እንደሰራው ከምን እንደሰራው አብረን እናያለን። ሮዝሜሪ ነው የምንሰራው ቅባት ማለት ነው። ጽድት ያለ ቅባት ማለት ነው። ሐላም ኬሚካል ሐላም ምናምን ቤት ውስጥ ያለው እንዴት አድርገን ነው የምንሰራው በአጭሩ ማለት ነው። እኔ የሰራሁት ላሳያችሁ። ይሄ የብሎ ማጂክስ እቃ ነው። ይሄው እሱ ላይ ነው እንትን አድርጌያለሁ ማለት ነው። መጨረሻ ላይ ብሎ ማጂክስ አለ ምናምን ብላችሁ እንትን እንዳታስቡት ማለት እስከ መጨረሻው ቪዲዮን እዩት ያልኩት እንደዛ ነው እና ላሳያችሁ። እንደዚህ እዩት ቅባት ማለት ነው። እንዴት እንደሰራው እስከ መጨረሻው ተከታተሉት። የምረ ነው የምላችሁ ተጠቃሚ ትሆኑታላችሁ። ለፀጉራችሁ ቅባት ይሄን ለምሳሌ አሁን ይሄ የብሎ ማጂክስ እቃ ላይ ነው ግልበት አደረኩት ማለት ነው። ትታዩት ይሄ ብሎ ማጂክስ ነው እንጂ ቅባት አይደለም ምናምን ማለት ትችላላችሁ። እና እስከ መጨረሻው እዩት። ይሄው ሊቀባና ላሳያችሁ። ይሄ ምስለ ቅባት ከምን ሰራው ላሳያችሁ። ከምን ሰራው ከዚህ የምር ነው የምላችሁ ከዚህ ነው የሰራሁት። ከዚህ ከሮዝሜሪ የተሰራ ቅባት ይሄው እግዚአብሔርን የምላችሁ ይሄው ሽታው ቢታዩት በጣም ደስ ይላል። ይሄ መሰለ ቅባት ነው የሰራሁት ማለት ነው። እዩት እንዴት ደስ እንደምል። ይሄ መሰለ ቅባት ነው የሰራሁት ማለት ነው። ቤተሰብ የትም እንዳትሄዱት እንደዚህ አይነት ቅባት ሰርታችሁ እቤት ውስጥ ተጠቃሚ መሆን አለባችሁ። ማለቴ ቅባት የለኝም ከየት ነው የሚያመጣው እንዴት ነው የሚያመጣው ኦርደር ማድረግ አልችልም። እንደገና ደግሞ በቃ አለ አይደል እና እንደዚህ ቅባት እቤት ውስጥ ሰርታችሁ ተጠቀሙት ማለት እወዳለሁ። እኔ ስለተጠቀምኩት እናንተም ተጠቃሚ ሆኑት ማለት ነው። ቅድምም ብያለሁ ይሄ ብሎ ማጂክስ እቃ ላይ ነው እንትን ያደረኩት ማለት ነው። ስለዚህ ውድ ቤተሰቦቼ ለምን ይጠቅማል ብላችሁ ብትጠይቁኝ ቅባት ይሄ እንግዲህ ሐኪም የተመሰከረለት ሮዝሜሪ ማለት ነው። ሮዝሜሪ ከፈለጋችሁ በፍሬሽ ከፈለጋችሁ በድርቆሽ መስራት ትችላላችሁ። በድርቆሽ ካገኛችሁ ችግር የለውም። በፍሬሽ ከፈለጋችሁ ደግሞ ችግር የለውም። ያ ማለቴ ለምሳሌ ድርቆሽ አለ ሱፐር ማርኬት ላይ፣ ፍሬሽም አለ። ፍሬሽ ማግኘት እድል ካላገኛችሁ ድርቆሽ ድንገት ካገኛችሁ እንትን ማድረግ ትችላላችሁ እንላችኋለሁ። ውድ ቤተሰቦች ከዚህ ወደዚህ እንዴት እንደሰራ አብረና ያለን የትም እንዳትሄዱት ማለት እወዳለሁ። ውድ ቤተሰቦቼ አዲስ ከሆናችሁ ቤተሰብ አድርጉት። ቤተሰብ ያልሆናችሁ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ነው። ይሄ ምስል ቅባት ሰርቻለሁ። ተጠቃሚ ስለሆንኩት ነው። አመሰግናለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። በጣም ነው የምወዳችሁ በጣም ከምለው በላይ ማለት ነው። እና አመሰግናለሁ። ላይክ አድርጉት። በርቺ ጠንካራ ነሽ የምትሉ እህቶቼ አመሰግናለሁ። ወደ ቪዲዮ ቤተሰብ እንግዲህ እንደምታዩት ሮዝሜሪ ማለት ነው። ሮዝሜሪ
እንግዲህ ብዙ ልጆች ተውቁታላችሁ። በጣም ይጠቅማል። በጣም አሪፍ ነገር ነው ማለት ነው። ሮዝመሪ እንግዲህ በጣም 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 የተሰባበረው ጸጉር በጣም ያው ሐኪም የተመሰከረለት ነው። ሮዝመሪ በጣም ይጠቅማል ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ሮዝመሪ ቤት ውስጥ ሀላ ኬሚካል ቤት ውስጥ ሮዝመሪ ቅባት እንሰራለን ማለት ነው። እንግዲህ ውድ ቤተሰቦቼ እንግዲህ በጣም 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 አሪፍ ነው ማለት ነው። እንግዲህ አሁን ምን እናደርጋለን? ይሄ ፕረሽ ነው ማለት ነው። ድርቆሽ ሳይሆን ፕረሽ ነው። ከፈለጋችሁ ድርቆሽም ማግዛት ትችላላችሁ። እኔ ግን ፕረሽ ነው ያመጣሁት ማለት ነው። ምን እናደርጋለን? እጥብ እናደርጋለን ማለት ነው። መቼም ቢሆን ያው እንግዲህ ቆሻሻ ይኖረዋል። ስለዚህ ቅባት ነው የምንሰራው። ስለዚህ ቅባት ስለሆነ በደንብ እጥብ እናደርገዋለን ማለት ነው። በደንብ አድርገን ማጠብ አለብን ማለት ነው። ወደ ቤተሰቦቼ በደንብ አድርገን እናጥባለን ማለት ነው። ምክንያቱም ቆሻሻዋ ይኖራል ቆሻሻ ማለት ነው። ስለዚህ ይሄ ቅባት ነው። ቅባት እየሰራን ስለሆነ በደንብ ማጠብ አለብን ማለት ነው። እንግዲህ ውድ ቤተሰቦቼ ይሄ እጥብ አድርጋለሁ ማለት ነው። ስለዚህ ካጠበን በኋላ ድርቅ ካደረገን በኋላ ማለት ነው። ውድ ቤተሰቦቼ በደንብ እንትን እናደርገዋለን ማለት ነው። ውድ ቤተሰቦቼ እኔ እንግዲህ እንደዚህ ሁሉንም እንትን ላድርግና ይኸው እንግዲህ ማለቴ እንትን ከነ እንጨቱ እንትን ማድረግ እንችላለን፣ ግን ማሽኑ ይጎዳል። ለዛ ነው እንደዚህ እንትን ሸምጥጥ አደረኩት ማለት ነው። ማሽኑ ይጎዳል እና ይኸው በእንደዚህ መልኩ ውድ ቤተሰቦቼ አሁን ማሽን ላይ ፍጭት እናደርገዋለን ማለት ነው። ውድ ቤተሰቦቼ እንግዲህ የወይራ ዘይት ያስፈልገናል ማለት ነው። የወይራ ዘይት እናዘጋጀዋለን ማለት ነው። የወይራ ዘይት እዚህ ጋር ማሽን አዘጋጅቼዋለሁ። እናንተ እንግዲህ እናንተም እንደፈለጋችሁ እንደ ጸጉር ብዛት በዛ አድርጋችሁ ማለት ይሄ ቅባት ስለሆነ ችግር የለውም። እንደፈለጋችሁ በዛ አድርጋችሁ ማስራት ትችላላችሁ። አይበላሽም፣ ቅባት ነው እና ውድ ቤተሰቦቼ ፍጭት እናድርገዋለን ማለት ነው። እንትን ወይራ ዘይት ማስገባት አለብን ማለት ነው። ወይራ ዘይቱ ላስገባና ፍጭት እናድርገዋለን። ቅድምም ብያለሁ እንደፈለጋችሁ ማስራት በዛ አድርጋችሁ ማለት ነው። እንደምታዩት ማለት ነው። እዩት፣ እንደምታዩት በእንደዚህ መልኩ በደንብ አድርጌ ነው ያው የፈጨሁት ማለት ነው። ውድ ቤተሰቦቼ አሁን ይሄንን ምን እናደርጋለን? ንጹህ የሆነው ጨርቅ ላይ እናጣረዋለን ማለት ነው። ውድ ቤተሰቦቼ እንግዲህ እንደሚታዩት ማለት ነው እና አሁን ንጹህ የሆነው ጨርቅ ላይ እናጣረዋለን ማለት ነው። ቅድሚያ ግን ምን እናደርገዋለን? ቅድምም ብያለሁ ንጹህ የሆነው ጨርቅ ላይ እናጣራዋለን ብያለሁ። እንግዲህ የምሰራው ቫዝሊን ነው። ቫዝሊኑም እንትን እናደርገዋለን ማለት ነው። ማለት ብዙም ሳይሆን ከቫዝሊኑ ትንሽ ነው የምጠቀመው ማለት ነው። እና ውድ ቤተሰቦቼ እንደዚህ አይነት ሳህን ያስፈልገናል ማለት ነው። ማለቴ ምቹ እንዲሆን ማለት ነው። እንደዚህ ጎድጓዳ ሳህን ላይ ቶሎ እንትን እናድርገዋለን ማለት ነው። ስናጣራ ግን ቫዝሊኑ መጀመሪያ ከዚህ እንትን ላይ አሳያችሁ። እንደዚህ ለኔ በቂ ነው ማለት ነው። እና ይሄ ቫዝሊን እንደዚህ አይነት ሳህን ላይ እንትን አድርገን ውሃ መጀመሪያ ውሃ ለብ ማድረግ አለብን ማለቴ
ውሃው እንግዲህ ይኸው በእንደዚህ መልኩ ውሃው በደንብ እንትን እናድርገው። ውሃው ክትክት ስል ማለት ነው ምን እናደርጋለን? ቫዝሊኑ ቶሎ እንዲቀልጥ እናደርጋለን ማለት ነው። አብረን እናያለን። እዩት፣ ውሃው ክትክት ስል ቫዝሊኑ እንደዚሁ እናቀልጠዋለን ማለት ነው። ቅልጥ ይላል ማለት ነው። ቫዝሊኑ እስከሚቀልጥ ድረስ ደግሞ አሁን ይሄን ማጣራት አለብን። እናጣራዋለን ማለት ነው። በእንደዚሁ ንጹህ የሆነው ጨርቅ ላይ ምክንያቱም ቅድምም ብያለሁ ቅባት እየሰራ ነው ያለ ነው። ቅባት ስለሆነ እንደዚሁ ንጹህ የሆነው ጨርቅ ላይ እናጣራዋለን ማለት ነው። ውድ ቤተሰቦቼ እንግዲህ በደንብ ነው የፈጨሁት እንደምታዩት። ቤተሰብ ምን ያህል ቅባት እንደሚወጣ አብረን እናያለን ማለት ነው። ዛሬ ቆንጆ ቅባት ነው እየሰራ ነው ያለ ነው ማለት ነው። ውድ ቤተሰቦቼ እዩት፣ ጥርት ያለው ማለት እዩት እንደምታዩት። ቆይ ላሳያችሁ። እዩት ያው በጣም ታውቁታላችሁ የሱ ጥቅም የሮዝመሪ ጥቅም ማለት ነው። እና ውድ ቤተሰቦቼ በደንብ ጭምቅ አድርጋችሁ እንትን አድርጉት ማለት ነው። እንደምታዩት ይኸው ቫዝሊን በእንደዚህ መልኩ ቅልጥ ብሏል፣ ቀልጧል ማለት ነው። ይኸው ቀልጧል። ስለዚህ ውድ ቤተሰቦቼ በዚህ ቫዝሊን ላይ ቅድም ያጣራሁት ሮዝሜሪ እንትን አደርጋለሁ ማለት ነው። ይሄ ነው እንግዲህ ሮዝሜሪ እንደምታዩት ጽድት እንግዲህ እንደምታዩት ይሄው እንግዲህ በተሳካ ሁኔታ ቅባት ሰርተናል ማለት ነው። ቤተሰብ የምረነምላችሁ ታዩታላችሁ። ጸጉራችሁ እንዴት እንደሚያድግ እንዴት ቅባት ደግሞ ከየት ነው ማገኘው እንዴት ነው የሚሆነው የምትሉ ኢቶቼ በእንደዚህ መልኩ ሰርታችሁ ተጠቀሙት ማለት ነው። አሁን ደግሞ በኋላ ቅዝቅዝ ስል ማለት ነው እንዴት እንደሆነ አብረን እናያለን ማለት ነው። ማለቴ በዚህ እንደዚህ ውስጥ በትኩስነቱ እንትን አላደርግም። ቆይ ላሳያችሁ ምን ላይ እንዳስቀመጥኩት ላሳያችሁ። በጣም እንትን አለ ላሳያችሁ። እዩት ውሃው እንዴት እንደሆነ አያችሁ ውሃውን። ስለዚህ እዩት በእንደዚህ መልኩ ማለት ነው። ስለዚህ በጣም ተጠቃሚ ትሆኑታላችሁ ብዬ ተስፋ አድርጋለሁ። እኔ ስለተጠቀምኩት ማለት ነው። ቤተሰብ ይሄንን ደግሞ እንዳጥሉት። ለምን ብትሉ እንትን አድርጋችሁ መርተበን ላይ ወይም እቃ ላይ ግልብጥ አድርጋችሁ አስቀምጡትና እያጣራችሁ እንትን ማድረግ ትችላላችሁ። እኔ አልጥልም። ቆይ ላሳያችሁ። እቃ ላይ ግልብጥ ላድርግና ክድን ላድርግና እንደ ቅባት እያጣራ ይጠቀማል ማለት ነው። አልጥልም። ይሄን እንግዲህ ቤተሰብ እንግዲህ ቀስ እያለ አያቸው በእንደዚህ መልኩ እንትን ሆኗል ማለት ነው። በቃ ይበቃዋል። እሳቱ በቂ ነው ማለት ነው። ውድ ቤተሰቦች ትንሽ ቅዝቅዝ ስል ማለት ነው እቃችን ላይ ግልብጥ እናደርገዋለን ማለት ነው። ውድ ቤተሰቦች እንደምታዩት ጥርት ያለው ቅባት ነው እየሰራ ነው ማለት ነው። በኋላ እቃው ላይ ግልብጥ አድርጋለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ሽታው በጣም ደስ ይላል። የምር በጣም ከምለው በላይ ማለት ነው። በጣም ደስ የሚል ቅባት ነው የሰራሁት ማለት ነው። እናንተም እንደዚህ ሰርታችሁ ተጠቀሙት ለማለት ወዳለው ወደ ቤተሰቦቼ እንግዲህ እዩት
በጣም አሪፍ ቅባት ነው የሰራሁት። ቅዝቅዝ ስል ማለት ነው ምን እናደርገዋለን? በጣም እንትን ይላል እና ቅዝቅዝ ስል ወደ እቃው ላይ ግልብጥ አድርጋለሁ። እንደምታዩት ይኸው ውሃው እንደዚህ መልኩ ነው። እንግዲህ ወደ ቤተሰቦቼ ትንሽ እንትን ስል ወደ እቃው ላይ ግልብጥ አድርጋለሁ ማለት ነው ቤተሰቦቼ። እና ቅድምን ብያለሁ። ወደዚህ ስንመጣ ደግሞ እንደዚህ አይነት መርትበን እናዘጋጀዋለን። ከዛ በመርትበን ላይ ግልብጥ እናድርገዋለን ማለት ነው። እንግዲህ እንደምታዩት በጣም እንትን ነው። እንግዲህ ቅድም አይታችኋል። በደንብ ነው ያጠፍኩት ማለት ነው። እጥብ አድርጌያለሁ ማለት ነው። ስለዚህ አሁን ይሄንን እንትን አድርጌ መጠቀም እችላለሁ ማለት ነው። ስለዚህ ምን እንትን እናስገባለን ላሳያችሁ። እንግዲህ ታውቁታላችሁ። ይሄንን ልክተታውና ከዛን በጣም ደስ ይላል። እንግዲህ ወደ ቤተሰቦቼ ይታያቸዋል ብዬ አስባለሁ። ስትጠቀሙ ጊዜ ማጣራት አለባችሁ። ካጣራችሁት በኋላ መጠቀም አለባችሁ። ወይራ ዘይት እንጨምራለን ማለት ነው። ወደ ቤተሰቦቼ እንግዲህ ይሄንን ግድም እናደርጋለን፣ ንፋስ እንዳይገባ ስንጠቀም ማለት ነው። እዚህ ውስጥ ካጠራን በኋላ መጠቀም ነው ማለት ነው። ይሄንን ክድን በደንብ ክድን አድርጌያለሁ ማለት ነው። ይሄን ጨርሻለሁ። እንግዲህ ቤተሰብ ትንሽ ቅዝቅዝ ብሏል ማለት ነው። ቅዝቅዝ ብሏል። እንግዲህ እኔ እንግዲህ ይኸው እቃን አዘጋጅቻለሁ። ይሄ ብሎ ማጂክስ እቃ ስለሆነ ያው እንደምታዩት ምንም ብሎ ማጂክስ የለውም። የሱ እቃ እየተጠቀምኩ ነኝ ማለት ነው። ምክንያቱም እቃ ያስፈልገናል። ይሄንን እንግዲህ ወደዚህ ግልብጥ አድርገዋለሁ ማለት ነው። እንግዲህ በኋላ ምን እንደሚሆን እናያለን ማለት ነው። ትንሽ ከቆየን በኋላ ምን እንደሚሆን እናያለን ማለት ነው። ውድ ቤተሰቦቼ እንግዲህ ቅባት በእንደዚህ መልኩ ሰርታችሁ ተጠቀሙት ለማለት እወዳለሁ። አልከድንም፣ ምክንያቱም ትንሽ እንትን እያለ ስለሆነ አልከድንም። እንግዲህ ውድ ቤተሰቦቼ እንግዲህ በእንደዚህ መልኩ ቅባት ሰርተናል ማለት ነው። ትንሽ ከቆየን በኋላ ደግሞ ልክ እንደ ቅባት ነው። አሁን ትንሽ እንትን እየሞቀ ስለሆነ ቅዝቅዝ ስል እንዴት እንደሆነ አብረን እናያለን ማለት ነው። ትንሽ ከቆየ በኋላ ልክ እንደ ቅባት ነው እየተቀባው አሳያቸዋለሁ።